ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ከተነገሩት አትርቢቶቹ ምናምን አንጻር እና ከሙስሊሞች እምነት አንጻር የምር አምላክ ነው ወይ ብለን ቼክ እናደርጋለን። መጀመሪያ የራሳቸው የሙስሊሞቹ እምነት በቪዲዮ ላሰማችሁና ከዛ በኋላ ከመጻሕፍቶቻቸው ደግሞ የተወሰነ አይተን እንግዲህ ሰዎች እንቀበላለን። ካልሆነ ወደ ሌሎች ሀሳቦች እንሄዳለን ማለት ነው። እሺ መጀመሪያ ከዚህ እንጀምር እስኪ። አብዛኞቹ ያው የምታውቋቸው እዚህ ኢትዮጵያ ውስጥ ያሉ ዋሃብዮች ማለት ኢትዮጵያ ውስጥ ሳይሆን እዚህ ቲክቶክ ላይ ምናምን አብዛኞቹ ኡስታዞች እንደምታውቋቸው ዋሃብዮች ናቸው። ዋሃብያ ኡስታዞች ዋሃብዮች ናቸው አብዛኞቹ። እና የዋሃብዮች አላህ ምን አይነት አላህ ነው? እዚህ ያለው አንድ ኡስታዝ እንስማቸው ምን እንደሚሉ። ምናልባት አደው ነው ድምፁ። እስቲ ቆይ መጨረሻው ድምፁ ትንሽ ከፍ አድርገው ይዋዲ። አይ ቲንክ እንትኑ እኮ በደንብ ስለማይሰራ እስቲ የመጨረሻ ነው። እስቲ ጠጋ ለማድረግ ልሞክርና ምናልባት ከሰራስ ከተሰማሽ እስቲ ያለው የእምነት ልዩነት የበለጠ ግልጽ ሲሆንላችሁ ይህን ሰው አድምጠን እዚህ ቦታ ላይ እንግዲህ እኛን አላህ ፊት እንዳለው ከመጀመሪያ አድርገውና በቃ ይሰማል። ፒስ አይ ዋናው ይሄ ነው ተው። እሺ በቃ ኮመንቱን ኦፍ ላድርግና ይስሙ። ቀጥል። አሁን ከመጀመሪያ አሰማሽ ቀጥል። እሺ በደንብ ስሙ። ያው የመጀመሪያው እነዚህ ሙስሊሞች አይደሉም እያለ ነው። የመጀመሪያው ወሃቢያ አይደለም እንትኑ ይሄ ማለት ነው። ወሃቢያ አይደለም እና ምን ብሎ እየተናገረ ነው? ወሃቢዮች የሚያምኑት አላህ እኛ እናቀውም እያለ ነው። ልዩነት አለን ከነሱ ጋር ስንል በምክንያት ነው ይልና እስኪ ስሙት። በእኛ በሙስሊሞች እና በእነዚህ በሙሸቢሃ መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። ያው በእኛ ሙስሊሞች ነን፣ እነዚህ ወሃቢዮች ደግሞ ሙሸቢሃቶች ናቸው ወይም እንደ መናፍቆች ማለት ነው። ሙስሊም ያልሆኑ ከሃዲዎች እንደማለት ነው። እና የነሱ እምነት የተለያየ ልዩነት እንዳለን ግልጽ ማሳያ ይሄንን ኡስታዝ ተመልክታችሁ እንመልከተው እያለ ነው። እሺ አሁን ስሙ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰፍታለን። ለአላህ ባት አለው ብለን እናሰፍታለን። አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል አያሉ ጌታ ጀሃነም ወላስ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳረፈባታል። አላህ ሁለት አይኖች አሉት። አላህ Subhanahu Wa Ta'ala ይስቃል። እነዚህ ለምሳሌ አላህ Subhanahu Wa Ta'ala ከአርሹ በላይ ነው ብለን እናምናለን በዛቱ። ውድ ወንድሞችና እህቶቼ በእኛና በእነዚህ በሙሸቢሃዎች እሺ እንግዲህ እንደሰማችሁት ኡስታዙ ምንድነው የሚለው? እኛ አላህ ሁለት አይኖች አሉት፣ ኦኬ እግር አለው፣ ባት አለው፣ ይስቃል ብለን እናምናለን። ደረቱ ሁለት እጆች አሉት፣ ሁለት አይኖች አሉት። ኦኬ ሁለት አይኖቹ የት ናቸው? ኦፍ ኮርስ ኢንፍሮንት ናቸው። ባክዋርድ ከጀርባው ልሙጥ ነው ማለት ነው እንደማለት ነው። ኦኬ ሁለት አይን ከፊት ለፊት አለ፣ ከጀርባ ወፍ። ሁለት እጆቹ በቀኝ በኩል ሁለት የቀኝ እጆች አሉት ብለው ያምናሉ። እግር አለው ብለው ያምናሉ ምናምን። እነዚህ ወሃቢዮች ማለት ነው። ሶ ይሄንን በጭራሽ እነዚህ ጣዖት ነው እንጂ አምላክ አይደለም ብለው ነው የሚያምኑት። እነዚህ የተለየ እምነት ነው ያላቸው አብዛኞቹ ወሃቢያ እዚህ ቲክቶክ ላይ ያሉ ትናንት ሲገቡ የነበሩ እንዳለ ኡስታዞች ግን ምን ብለው ነው የሚያምኑት? ከአርሽ በላይ ነው። ኦኬ እግር አለው፣ እጅ አለው፣ ደረት አለው፣ ጥርስ አለው። ኦፍ ኮርስ ይስቃል ማለት ነው። ይስቃል ግን ጭንቅላት አለው ወይስ የለውም ቢባሉ ጭንቅላት የለውም ብሎ ነው የሚያምኑት። ኢብኑ ተይሚያ አሁን ምን ብሎ ማለት ምን አካላት እንዳሉት ኢብኑ ተይሚያ ሲናገር በሐዲሱ እንዲህ ይላል። ስሙ። አሁን በመይትና በሕያው መካከል ያለው ምልክቱ አተሐሩክ መንቀሳቀስ የሚባለው ነገር ነው አለ። እذا كل حي متحرك لا محاله ሁሉም ሐይ የሆነ ነገር ህይወት ያለው ነገር ደግሞ ምንም ሸክ የለውም የሚንቀሳቀስ ነው አለ። وكل ميت غير متحرك لا محاله ህይወት የሌለው ደግሞ በአጠቃላይ ምንም መሐላ ሸክ የለም የማይንቀሳቀስ ነው። ስለዚህ አላህ ተዓላ በመንቀሳቀስ የሚገለጽ ነው ብሎ ይሄንን ነው እንግዲህ ሸይኹል ኢስላም የሚሉት። የሚቀመጥን ጌታ የሚወርድ እኛ ሌላ ብዙ በርካታ ኪታቦችን መጥቀስ እንችላለን። ዋህቢያዎች አላህ ተዓላ
አላህን ኢብኑ ተይሚያ ከሞተ ሰው ጋር እያነጻጸረ ነው። የሞተ ሰው አይንቀሳቀስም፣ አላህ ግን ይንቀሳቀሳል አይነት ነገር። የሞተ ሰው ወደዚህ አይገለባበጥም አይነት ነገር፣ አይታጠፍም፣ አይዘረጋም አይነት። ኦኬ አላህ ግን እንደዛ አይደለም፣ የሚንቀሳቀስ ነው፣ ይንቀሳቀሳል ማለት ነው። እሺ እንዴት ነው የሚንቀሳቀሰው? ይቀጥላል። ሁለት እጅ ያለው ቀኝ እጅ ያለው ፊት ያለው ራስ የሌለው ደረት ያለው ሶብር ያሰብታል ማለት ነው። አላሁ ተዓላ ደረት አለው እግራ ላይ ከመከለ የሚገለብ ጀሃነም ያስገባው የማን ወረሰኢሉ ፈድለቱ ሼክ ሙሐመድ ብን ሷሊህ አልዑሰይሚን የዑሰይሚን መጅሙዓቱ ፈታዋ ከለ ለምሳሌ እነሱ ታላቅ ሼኹል ኢስላም ብለው የሚሰይሙት አላሁ ሱብሓነሁ ወተዓላ በአንድ ቃል በስድስት አይነት ሲፋ ያም የመክሉቅ ባህሪ በሚገለጽበት ነው የሚገልጹት። ኢብኑ ተይሚያ ምን እንደሚል አሳያችኋለሁ። እንግዲህ ኢብኑ ተይሚያ ሼኹል ኢስላም ብለው የሚሰይሙት ላምብላችሁ ኪታቡ ላይ የኪታቡ ስም ድርዑ ተዓሩድ አልዐቅሊ ወነቅል ይላል። አልሙጀለድ ሳኒ ሁለተኛው ሙጀለድ ላይ ገጽ 51 ላይ ምን ይላል? ቃል ሊአነ አልሐይ አልቀዩም የፈዐሉ ማ የሻእ አለ። ሐይ የሆነው ቀዩም የሆነው ጌታ የፈለገውን ይሰራል። ወየተሐረኩ ኢዛ ሻእ ወየህቢጡ ኢዛ ሻእ ወየርተፊዑ ኢዛ ሻእ ይንቀሳቀሳል አለ። ከዛም ደግሞ ይወርዳልም አለ፣ ይወጣልም አለ ከፈለገ። ከዛም ወየቅቢጥ ወየብሱጥ ጭብጥም ይላል ዝርግትም ይላል አለ። ከፈለገ መጨብጥ እንዲህ ቁርጥምጥም ማለት ይችላል፣ ዝርግት ማለት ይችላል አለ። ወየቁሙ ወየጅሊሱ ኢዛ ሻእ ከፈለገ ይቆማል፣ ከፈለገ ይቀመጣል አለ። እንግዲህ ወሃቢያዎች ዘንድ ትልቅ ሼክ ለዲኑ ብሎ ታስሮ ምናምን እስኪ ታሪኩን ቆም ብለን ታሪኩን ማየት እንችላለን። ኢብኑ ተይሚያ የእስልምና ሼክ እንዲህ አይደለ። ከዛም አለ ሊአነ አልአማረተ ማ በይነ አልሐይ ወልመይት ምልክቱ በመይትና በሕያው መካከል ሲናገር ይህ ሰውዬ በትንሹ የተናገራት ነገር አለ። ሰሙት። እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን። ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለእኔ ስጁድ አድርጉ ይላል። አያሉ ጌታ ጀሃነም ሞላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳረፍባታል። ለአላህ ሁለት አይኖች አሉ። ሰማችሁት ነው ሁላችሁ። በጣም የሚዘገንን ንግግር ነው። አሁን አብዛኛው ሰው ያልተረዳው ነገር ቢኖር ይሄ ነው። ይህን የሚነግሯችሁ ወደፊት ነው። እግር ብሎ ይነግራል። እግሩን ጀሃነም ውስጥ ያስገባል ብሎ ይነግራል፣ ያስተምራል፣ በግልጽ ያስተምራል። ይህንን እምነት ነው የምትከተሉት? ተደባቢው ይህን እምነት ይዛችሁ ነው የእኛ እምነት ከዚህ ነው የምትሉት? ይህ እኮ ማለት ሽርክ እኮ ነው። ምክንያቱም እነዚህ ነገራቶች እጅ እግር ያለው እጅ መቼም እጅ ኑሮት የእኛን እጅ አይመስልም። የእኛን እጅ ካልመሰለሽ ለምን እጅ ይባላል? ያ ነገር የእኛን እጅ እኮ ሊባል የሚችለው እጅ የሆነ ነገር ነው አይደል? እጅ የእጅ ትርጉም ሊሰጠው የሚችለው እጅ ሲሆን እግር ሊባል የሚችለው ምን የሆነ ነገር ነው? እግር የሚለውን ቃል ትርጓሜ የሚይዝ ከሆነ ነው እግር ልንለው የምንችለው። እግር የእግርን ትርጉም የማይይዝ ከሆነ ለምን እግር እንለዋለን? ባት ብለን ባት ብለው እየገለጹ ባቱ ሲገለጥ የሚገለጥ ባት የእኛን የማይመስል ምን ማለት ነው? እናንተ ራሱ ገብታችኋል። ለምን ኡማውን ወደ ዶላል ትወስዱታላችሁ? እነዚህ ነገራትን ጥቅም ማለት እግር ነው፣ እግር ደግሞ የእኛን አይመስልም ትላላችሁ። ለምን እንደዚህ እያላችሁ ኡማውን ወደ ተሽቢህ ትወስዱታላችሁ? እግር ያለው ፈጣሪ እሺ ረሕማኑ ዐለል ዐርሽ እስተዋ። ያው ሶርሱ እዚህ አለ። ኦልሬዲ ሶርሱን እዚህ ፖስት አድርገዋል። ይሄ ነገር ግልጽ የሆነ ኤኒዌይስ ስለዚህ እንደተመለከታችሁት እነዚህ ኡስታዞች የኢብኑ ተይሚያን ሐሳብ ወይም ደግሞ ኢብኑ ተይሚያ የሚያምነውን ወይም ደግሞ አሁን ወሃቢያዎች የሚያምኑትን ቶታል እምነት ምንድነው? እግር፣ እጅ፣ ፊት፣ ኦኬ፣ አይን፣ ጆሮ፣ ኦኬ፣ እነዚህ ነገሮች አሉት። ኦኬ፣ እግሩን ደግሞ መጨረሻ ላይ ቅያማ ቀን ወይም ደግሞ በትንሳኤ ቀን ምናምን እግሩ ገሃነም ውስጥ ይከታታል። ኢብኑ ተይሚያ ይወርዳል ይወጣልም ብሎ ያምናል። ኦኬ he descends and ascend ይላል። መውረድ ይወርዳል ይወጣል። ልክ ይሄ በእርግጥ በቡኻሪ ሐዲስም ኦተንቲክ በሆኑ ሐዲሶችም ተጽፎ ስለሚገኝ ማለት ነው። አላህ ይወርዳል፣ በአንድ ሶስተኛው ክፍል ይወርዳል፣ ከዛ ተመልሶ ደግሞ ይመለሳል ወደ አርሹ። እንደዚህ አይነት ትምህርቶች አሏቸው ማለት ነው። ወሃቢጆች አህበሾች ይህንን ትምህርት አይቀበሉትም ማለት ነው። ይሄንን ከተመለከትን አትሪቢዩትስ ኦፍ ጋድ ወይም ደግሞ ከፈጣሪ ባህሪያት አንጻር ይሄንን እንዴት ነው የምንመለከተው የሚለውን እናያለን። አንተ እንትን ያለ ካለ መግባት አይ ሰዎች ቼክ እያደረኩ ነበረ። እስካሁን ኮሜንቱንም ሆን አደርጋለሁ። ግን አሁን እዚህ ላይ እንደው ክሊር እንድታደርግ የምፈልገው ነገር አንድ የተናገረው ነገር አለ መጨረሻ ላይ የነበረው አላቅም ወጣቱ ልጅ ኡስታዝ ይሁን አይሁን አምናሹር ግን ሽርክ ነው ብሎ ሲናገር እንደዚህ ማመን ራሱ ባይተሰል ሽርክ ነው ብሎ ነው አይደል እየተናገረ ያለው።
አመራሱ አዎ ከሃዲነት ነው፣ መካድ ማለት ነው፣ ክህደት ነው። ስለዚህ ቆይ ሰዎችን አሁን ላይክ ሙስሊሞች ለምሳሌ ላይክ ሙስሊም ነን ባዮች ስለዚህ አሁን ለምሳሌ ሰዎችን ለምሳሌ እስልምና አስተማር ምናምን ሲሉ ሰዎችን ወዴት ነው የሚጠሩት? ስለዚህ ዋሃብያዎች ወደ ዋሃብያ አህባሾችም ወደ ራሳቸው ነው የሚጠሩት ማለት ነው። እንዴት ነው? አዎ ለምን አላሳይም? እነዚህ አህበሾች በጭራሽ ነው የነዚህ ትምህርቶችን የማይቀበሏቸው። ሲጀመር ሙስሊሞች ናቸው ብለው አያምኑም ማለት ነው። ሙስሊሞች ናቸው በጭራሽ። ዋሃብያ አሸባሪ እንጂ ሙስሊም አይደለም ብለው በግልጽ ከራሳቸው ቪዲዮ የምናሳይ ጥሩ ነው። እሺ ቆይ አሁንም ቪዲዮ እስቲ ቆይ አንዴ ትሰማለህ? ቆይ አንድ ቪዲዮ ያሰማል። ቃስ በልና ማይክ እንልክልሃለን ስንፈልግ። ያ አንዴ ቪዲዮ ላሳይና እሺ ቆይ አንዴ ወንድማችን ተረጋጋ። አንዴ ተረጋጋና አንዴ ቪዲዮ ያሳይና ከዛ እናወራለን። እሺ አንዴ ኦኬ አይ ቲንክ ከታየ እሺ። አይ ድምፁ እስቲ ሰምታችኋቸው ከሆነ ሱፊይና ወሃቢያን እንደው ወሃቢያ ማለት ምን ማለት ነው ብለው ሲጠይቋቸው በአንድ እጁ ብር በአንድ እጁ ወርቅ የያዘ ማለት ነው ይልና ወሃቢያ እንደው ለህዝቡ ለኡማው የምታስተላልፉት መልእክት ምንድነው ተብለው ሲጠየቁ ወሃቢያ መሆን ውርደት ነው ብለው ነው የሚናገሩት። ሰምታችኋቸው ከሆነ በደንብ አስጠግቼ ላሰማችሁ። ቆይ ወሃቢያ መሆን ውርደት ነው። እሺ ስሙ በደንብ ወሃቢያ መሆን ራሱ ውርደት ነው ብለው ነው የሚያምኑት። ኦኬ በጣም እዚህ እኚህ ኡስታዝ የአህበሽ ኡስታዝ እኚህ ሼክ ናቸው። በጣም ወሃቢያ ከኢትዮጵያ ምድር ሊጠፋ የሚገባው እምነት እንደሆነና የቦኮ ሃራምና የአይኤስአይኤስ መስራች እንጂ ጭራሽ ሃይማኖትም እንዳልሆነ በግልጽ ይናገራሉ። የአህበሽ ሼክ ማለት ነው። እንዲህ ብለው ነው ጭራሽ ውርደት ነው ከእስልምና ውጪ ነው ብለው ነው የሚያምኑት ማለት ነው። እሺ ሰላም ነው እንድንናገር ይፈቀድልናል ወይስ ቪዲዮ ብቻ ነው ማስረጃ ሆኖ እንደ እስልምና አላህ የሚባል ነው? አሁን አንተ ቪዲዮ ስታሰማ ያሰማህን ነገር ላይ ችግር የለውም። አሁን አንተ ባሰማህን ጉዳይ አሁን አምላክ አይደለም አላህ ለማለት የአንተ ማስረጃ አንዳንድ መሻይኽ የሚናገሩት ቪዲዮ አለና ለምሳሌ አንዳንድ ሰዎች በአንድ የማይወዱት ፊርቃ ወይም ቡድን ላይ የሆነ ስድብ ወይም ስህተት ከተናገሩ ያ አምላክ አይደለም ማለት ነው የሚል ድምዳሜ ላይ ይደርሳል አይደለ? በጥናትህ በአንተ ጥናት ማለት ቆይ መጀመሪያ ያልሰማኸውን ዝም ብለህ አታውራ። እኔ እያነሳ ያለሁት ሙስሊሞች ራሱ ብዙ ቪዲዮ ሰምቻለሁ። አንዴ ስማ እንጂ አንዴ ቆይ። እነዚህ ሙስሊም ከሙስሊም ጋር ቀጥለው አንዴ በተረጋጋ ስፒሪት የውሃድ ያወራ ለጋባክ የገባው ወንድማችን። ዋናው ርዕስ የምናወራው ሲጀመር ጀስት ለመግቢያ ያክል የውሃድ ይሄን አሳየ እንጂ ለምን ከአላህ እንግዲህ እናንተ አምላክ ብላችሁ የምትጠሩት አካል የራሱ አትሪቢዩቶች አሉ። ከአትሪቢዩቶቹ አንፃር ወደ ትምህርቱ እኮ ገና አልገባንም እኛ። አሁን አንተ ገብታል። ጀስት ለመግቢያ ያክል ነው ያሳየውና አሁን አላህ አምላክ ነው ወይስ አይደለም የሚለው ነገር ላይ ከየዋድ ጋር ታወራላችሁ። ቀጥሉ። በተረጋጋ ስፒሪት እናወራ እሺ። ጩኸት ለማንም አይጠቅምም፣ ማንም አይማርበትም። ቀጥሉ። እና በተረጋጋ ቆይ እያወራን ነው ወገናችን። አሁን እኔ ምንድነው አሁን ሐሳቡ አንዴ ለምሳሌ አንዴ ቆይ እስከ በደቂቃ እስክናወራ እስከ በደቂቃ አድርግልን ማለት ነው። ደቂቃ አድርግልንና እሱ ወዳጃችን ምንድነው ይሄ አለ ሀቂቃ ነው።
ምንም ነገር ሳይጠይቅህ ለምላሽ አትሩጥ፣ ወይ ለደቂቃ መወያየት አትሩጥ። አሁን ሐሳቡ ይነግራል። ከሰማሁት ዙሪያ ነው እኔ ከሰማሁት ከሰማሁት ዙሪያ አይደል? አንዴ ዝም በላ እሺ፣ ዝም በል። የሰማከው ሰዎች በቪዲዮ መልስ ስጣቸው። በቪዲዮ መልስ ስጣቸው። ቆይ አንዴ ትሪገር ለማድረግ አስተያየት እንድንሰጥበት አይደለም ያሰማችሁን ማለት ነው። ችግር የለውም። خلاص እባክህ ረጋ በልና እንደማመጥ። ኦኬ እንደማመጥና አሁን አንተ ኦኬ የተነሳው ሐሳብ ላይ ነው ወይስ ርዕሱ ላይ ነው ማውራት የምትፈልገው? በተነሳ ሐሳብ ላይ አስተያየት አለን። ከዛ ርዕሱ ላይ ደግሞ እናወራለን። ችግር የለውም። በቃ እናወራለን። አዎ እንዲህ እናድርግ። ይኸው ርዕስ በተነሳው ሐሳብ ላይ ደግሞ አስተያየት እንዲህ አዳምጥ። ጌታ ሆይ አረ ፕሊዝ እንዴ ምንድን ነው መደማመጥ የሚባል ነገር እንዴ? ድምፅን ስሰማው እንግዲህ ትልቅ ሰው ትመስላለና እባክህ ተከባብረን እናውራ ረጋ ባለ ስፒሪት። በተነሳው ሐሳብ ላይ አስተያየት ትሰጣለህ። አሁን ርዕሱ ላይ ማውራት ትችላለህ። አላህ አምላክ ነው ብለህ ነው አይደል የምታምነው አንተ? ኦኬ አላህ አምላክ ነው ብለህ የምታመጣቸው ቪዲዮዎች ነበሩ። በዚህ ዙሪያ ወይ ነው መለኪያ ሌላ መለኪያ አለ? ማስረጃ እናመጣላለን፣ ጽሁፎችን እናመጣላለን። ችግር የለውም። በቃ ጎበዝ፣ አሁን ወደ ምን እንገባለን? ያመጣቸው ቪዲዮዎች መለኪያ ይሆናሉ ወይ? አድማጮች አላችሁ የአንዳንድ ሰው ቪዲዮ መሰረት አፍላጎታችን ግን አዳምጥ። ስታሰማቸው የነበረው ለትምህርት አይደለም እንዴ? ይዋዴ ቀጥል። ይሄ ምንም የሚሰማም አይደለም። እኔ ለምን እንደሆነ አላውቅም። የመስማት ችግር አለባቸው መሰለኝ። እኔ ሐሳቡ ላይ አውራ እየተባለ ማድመጥ እኮ አልችሉም። እውነት ለመናገር አድመጣችሁ መመለስ እኮ ትችላላችሁ። መጀመሪያ ቪዲዮ ስናሰማ የነበረው ምንድነው? አንተ እኮ አህበሽ አይደለህም አይደል? ወሃቢያ ነህ። ሶ የኡስታዞቹ ማለት የአህበሽ ማስረጃ ለአንተ ልንሰጥ እኮ አንችልም። ይህን ያክል እንደናንተ አይነት ጭንቅላት የለንም። ምክንያቱ የጁሽ ማስረጃ ለኛ ይዛችሁ የምትመጩ ጀግኖች ስለሆናችሁ አይሁዶች እኮ እንደዚህ አልፈትቱም ብላችሁ የምትመጡ ጀግኖች ናቸው። እኛ እንደዚህ ይህን ያክል ሌማ አርጊመንት ይዘን የምንመጣ አይደለንም። ኦኬ ምንድነው በእስልምናው ራሱ ኦኬ እናንተ እግር እጅ አለው ብላችሁ የምታምኑት አካል እስላም ነን የሚሉ ቁርአኑን እንቀበላለን የሚሉ አህበሾች ይሄንን አካል ጣዖት እንደውም ጅራታም የሆነ ከጣዖት ራሱ የባሰ እንደውም ሰው ማምለክ ይሻላል፣ ኦኬ ይሄን አካል ከማምለክ ሰው ማምለክ ይሻላል ብለው ጭራሽ ኢንሰልት እስከ ማድረግ ነው የሚደርሱት ማለት ነው። እናንተ አምላክ ብላችሁ የምታምኑትን አካል ኦኬ እነዚህ አምላክ ሊባል ይቅርና ፍጡር ለመባል ራሱ ያልበቃ ነው ብለው ይተቹታል። ሙስሊም ነን የሚሉ አካላት ናቸው። ኦኬ እናንተ የምታመልኩትን አካል እንዲህ ብለው ነው የሚናገሩት። ኦኬ ከዛ አሁን ይሄንን እንደ ማስረጃ ልንሰጣቸው አንችልም፣ ምክንያቱም የነሱ እምነት ስለሆነ ይሄ የሐበሾች እምነት ነው። ለወሃቢዮች ኢንተርፕሬቴሽን ማስረጃ አድርገን አናቀርበውም። ለእናንተ በራሳችሁ እምነት ነው የምንመጣው። አሁን በቃ አንተ እንደዚህ ብለህ ታምናለህ ወይ ነው ጥያቄ። ኦኬ አንተ እንዲህ ብለህ ታምናለህ ወይ? ሶ ያንን ነው አርጊ የምናደርገው። ኦኬ አላህ ይወርዳል ይወጣል፣ እጅ እግር፣ ኦኬ ደረት፣ እነዚህ ነገሮች አሉት ብለህ ታምናለህ ወይስ አታምንም? አምናለሁ ካልኩ we can proceed። ከዛ ኦኬ የት ነው ያለው እሱን ፓርቶችን ወደ ማየት እንሄዳለን። እና ፕሊስ ዶንት ቢ እንትን ኦኬ ወደ ማስረጃዎቹ እንሂድ። በራሳቸው መጻሕፍት ደግሞ እናያቸው። እሺ አሁን ወደ ማስረጃዎቹ እንሂድ። ኦኬ አሁን አላህ ይወርዳል ባይዘው ርት ሊሚት የሆነ አካል ነው ባይዘው በአካል በቦታ የተገደበ ነው አላህ። ኦኬ ጋድ ኦምኒ ፕሬዘንስ ነው ይባላል። ኦኬ ከኢሰንስ ኦፍ ጋድ ወይም ደግሞ ከባህሪያት ከእግዚአብሔር ባህሪያት ከሚባሉ በሁሉም ቦታ መሙላት አይደለ? በሁሉም በአንዴ መገኘት የፈጣሪ ባህሪ ነው፣ ወይም ደግሞ ኦምኒ ፕሬዘንስ ማለት ነው። በሁሉም ቦታ መገኘት የፈጣሪ ባህሪ ነው። አላህ በሁሉም ቦታ መገኘት ይችላል በአንዴ አይችልም። ኦኬ ማስረጃ ሳሒህ ሙስሊም 758 ኢ ላይ እንዲህ ይላል አላህ ዌይት ስቲል when 1/3 of the first part of the night is over ይላል። አላህ 1/3 የሌሊቱ ክፍል እስኪፈጸም ድረስ ይጠብቃል ይላል። 1/3 የሌሊቱ ክፍል እስኪፈጸም ድረስ ይጠብቃል። ከዛ በኋላ he descends to the lowest heaven and says ይላል። ከዛ በኋላ ወደ ታችኛው መሬት ይወርዳል ይላል። it descends to the lowest heaven ማለት ወደ ታችኛው መሬት ምን ይላል? አላህ ይወርዳል ማለት። ኦኬ it's there
any supplicator for forgiveness አሁን በዚህ ሰዓት ጸሎት ለይቅርታ የሚለምነኝ ሰው አለ ይላል። is there any penitent ንስሐ የሚገባ ሰው ይኖር ይሆንን ይላል። በሌሊቱ 1/3ኛ ክፍል ወርዶ ያው የታችኛው የሰማይ የታችኛው ክፍል የሚባለው እንደ መሬት ነው ብለው ያምናሉ ሙስሊሞች ማለት ነው። ሶ ይወርድና ምን ያደረጋል? ኦኬ ንስሐ የሚገባ ሰው ይኖር ይሆን፣ ይቅርታ የሚጠይቀኝ ሰው በዚህ ሰዓት ይኖር ይሆን እያለ ይጠይቃል። ከዛ በኋላ is there any petitor or for mercy and favor, is there any solicitor, okay, till it is daybreak ይላል። till it is daybreak ማለት እስኪነጋ ድረስ እንደዚያ እያለ ያመሻል። 1/3ኛ የሌሊቱ ክፍል ወርዶ እስከሚነጋ ድረስ አላህ እያለ ያመሻል፣ ያነጋል፣ ያመሻል አይደል፣ ያነጋል ይላል። here is the question አንድ በየትኛው ሰዓት አቆጣጠር የሌሊቱ ክፍል ነው ዲሰንድ የሚያደርገው አለ? ምክንያቱ አሁን ኢትዮጵያ ሌሊት ከሆነ አሜሪካ ቀን ነው። ሰው እዚህ ሲነጋ እዛ ይመሻል። ወደ አርሹ መች ነው የሚመለሰው? ነው ታችኛው መሬት እንደወረደ በዛው ነው የሚቀረው? ኦኬ ዌይት ነው የሚለው ይጠብቃል ይላል። ኦኬ ፍራግመንትስ ኦፍ ታይም በቆጠርን ጊዜ ወይም ደግሞ ሰዓታቶችን በቆጠርን ጊዜ 1/3ኛ የሌሊቱ ክፍል አላህ ምንም እረፍት ራሱ አያገኝም የሚመለስበት ማለት እንደወረደ በዛው ነው የሚቀረው። ኦኬ ምክንያቱም አንዱ በአንድ ሰዓት ልዩነት የሚለያዩ አለ፣ በ2 ሰዓት፣ በ3 በግማሽ ቀን፣ በአንድ ሙሉ ቀን፣ እንደዚህ አይነት ልዩነቶች አሉባቸው። ዓለም ውስጥ ነው ያለነው። ሰው አላህ ዲሰንድ ካደረገ መቼ ነው የሚመለሰው? 1/3 of the night ነው ዲሰንድ አድርጎ ከዛ በኋላ ሲነጋ እስኪነጋ ድረስ ነው የሚለው ዴይ ብሬክ፣ እስኪነጋ ድረስ ይቆያል። ሰው መች በየትኛው ሰዓት አቆጣጠር ነው? በመካዎች ወይስ ደግሞ የምርም ሁሉም ሙስሊሞች ባሉበት በዓለም ላይ? ይሄ ጥያቄ ይፈጥራል። ኦኬ ጥያቄ አላህ አሁን በሁሉም ቦታ ያልሞላ እንደሆነ የሆነ ነገር ለመስማት ኦኬ ባይ ዘ ወይ በዚህ ሰዓት ወርዶ ጸሎታችሁን ይቅርታ የሚጠይቀኝ አካል ካለ ሰማለው ነው የሚለው ማለት ነው። ሶ ዲሰንድ ያደርጋል፣ ይወርዳል፣ እንደዚህ እያለ ደግሞ እየጠየቀ ያነጋል ይላል። ሶ እዚህ ከፈጣሪ አትሪቢዩት አንፃር እንዴት ይታያል የሚለው አንድ ጥያቄ እንጠይቃለን። ይሄ በኦምኒ ፕሬዘንስ ደረጃ ስንመለከተው ነው። በኦምኒሸንት ወይም ደግሞ በሁሉን አዋቂነት አንፃር አላህ ሁሉን አዋቂ ነው። ሁሉን ያውቃል አላህ። እኔ ሁሉን አያውቅም ብዬ እሞግታለሁ። አይ ሁሉን ያውቃል የሚል ሙስሊም ካለ አንድ ቁጥር ይጻፍና ይግባ እስቲ። ሁሉን ያውቃል የሚል ሙስሊም አለ? አላህ ሁሉን አዋቂ ነው የሚል ሙስሊም አለ? እስቲ ካለ ይግባ። አይ ቻሌንጅ አደርገዋል። እንግዲህ ካለ እንግዲህ ሁሉንም አዋቂ ነው ብላችሁ የምታምኑ ኦር የምታስቡ ባይ ዘ ወይ ይሄ ቶፒክ እኮ እንደማይደፈር ይዋዲ ኦልሬዲ መቼስ ቀደም ስናወራበትም ኦልሬዲ እንትን ብለናል። አይደፍሩ። ለዛ ነው እስልምናውን ቀደም ይዋዲ ስለ የነበረው እሱ ነው። ሰዎች ሙስሊም የሚሆኑት እስልምናውን አንደርስታንድ ሳያደርጉ እስልምናውን አንደርስታንድ አድርጎ ኦር የእስልምናው ትምህርት አሳምኑት ሙስሊም ይሆን የለም። ሜቢ ከክርስትናው ድንገት እንኳን ወጥቶ ወደ እስልምና የሚሄዱ ሰዎች ያው ይሄ ከቤተሰብ ምናምን የመጣው እንዳለ ሆኖ ከክርስትናው ሜቢ ወደ እስልምና የሚሄዱ ሰዎች አንዳንድ ትምህርቶች ላይ ያ ትምህርት በእኔ ጭንቅላት ልክ ለምን አልተሰፋም የሚሉ ሰዎች ናቸው እንጂ በፍጹም እስልምናን አንደርስታንድ አድርጎ እኔ እስልምናን የተቀበለ ሰው አለ ብዬ አላምንም። ያለም አይመስለኝም። አይ ዶንት ቲንክ ያዲ ሰው የሚመጣ አይመስለኝም። ወይስ እኔ እንደ ሙስሊም አክት አድርጌ ላውራ ይሻል ይሆንን ትላለህ? እሺ በቃ እንሂድና እንትን በቃ አላህ እንዲህ ብሎ ይናገራል። ኦኬ አላህ ብቻ ሳይሆን አክቹአሊ ሙስሊሞችም እሱን ተከትለው ተሳስተውበታል በዚህ የቁርአን አያ ምክንያት ማለት ነው። ሙስሊሞች ራሱ በጣም የተቸገሩበት የቁርአን ክፍል ነው አክቹአሊ። እሺ ሱራ 9 ላይ ያለ ክፍል ነው። ሁላችሁ አይ ቲንክ ክርስቲያኖች ታውቁታላችሁ። ሱራ 9 ስንት ነው? እስኪ ገምቱ ክርስቲያኖች። ሱራ 9 29 አይደል? ያ ሱራ 9 29 ላይ
ኦኬ አይ 30 ነሽ 30 ላይ ነሽ። ኦኬ ልክፈታ እንዲህ ይላል። ቆይ ዙም ላድርግ እስኪ። ይሄ ነገር ይታያል እንዴ? ያ ይታያል። በትልቁ ላድርግ እንዴ? የትልቁን ፓርት አይ ከታየ ኖርማል። አይ ሁለቱ እንደዚህ ቢሆን አሪፍ ነው። ለአንተም ለታብታብ ምናምንም እንዲመች አይቶ ሰዎች እንዲያነቡት ነገር ባይን ይገባል ይባላል። ችግር የለውም። እኔ እዚህ ገባናለሁ። ከፍ ላድርግለት እንዴ? እሺ ቀጥለው። ያ ጥርት ብሎ ይታያል። ሱራ 9:29 እንዲህ ይላል። ኦኬ አይ ሚን ሱራ 9:30 እንዲህ ይላል። አይሁድ ዑዘይር የአላህ ልጅ ነው አለች ይላል። ኦኬ አይሁድ ዑዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያ ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ ይላል። አሁን አላህ ነው ይሄ እንግዲህ በእነሱ አስተሳሰብ አላህ ነው እየተናገረ ያለው ይሄ ንግግር ማለት ነው። አላህ ለመሐመድ እንዲህ ብለው ያምናሉ። አይሁዶች ምን ብለው ነው የሚያምኑት? ዑዘይር የሚባል የአላህ ልጅ አለ። ክርስቲያኖች ደግሞ አልመሲህ ወይም ደግሞ ክርስቶስ የሚባል የእግዚአብሔር ልጅ ወይም ደግሞ አላህ ሶኮል ራሱን እንደ አብ እየቆጠረ ነው። ደግሞ እዚህ ክፍል እንደ አብ እየቆጠረ ነው። እና ክርስቲያኖች ደግሞ አልመሲህ የአላህ ልጅ ነው አሉ ይልና ይህ ውሸት ነው አለ። በአፎቻቸው የሚናገሩት ቃላቸው ነው አለ። በቃ በአፋቸው የሚናገሩት እምነታቸው የሚናገሩት ቃላቸው ነው አለ። የእነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ አለ። ከነርሱ በፊት የካዱ አካላት የነሱ ክህደት እያመሳሰሉ ይናገራሉ አለ። ከእውነት እንዴት ይመለሳሉ አለ። እንዴት እውነት አይቀበሉም ይላል። አሁን ቻሌንጁ ምንድነው? ለአላህም ለመሐመድም ለጅብሪልም እና ለሙስሊሞችም ቻሌንጁ ምንድነው? የትኛው የአይሁዶች እምነት የትኛው አይሁዳዊ ነው? ዑዘይር የሚባል ሶኮልድ እዝራ ማለት ነው። እዝራ የሚባል ስፔሲፊካሊ አላህ ልጅን እናመልካለን ብሎ የተናገረ አይሁዳዊ ማን ነው? ኦኬ አንድ ለናሙና እዝራ የሚባል የአላህ ልጅ ነው አለ እሱን ነው የምናመልከው ብሎ የተናገሩበት አንድ ማስረጃ ባይዘው። አሁን ይሄ እንደዚህ ሲል አይ የአላህ ልጅ ነው አላህ ልጅ አለው አሉ እንጂ እሱን ነው የምናመልከው መቻሉ ምናምን ብለው ሊሰግጡ ይችላሉ። ባይዘው ኮሜንታሪም ከፍተን ማሳየት እንችላለን። ግን ሐዲሶቻቸው አውተንቲክ የሆኑ ሐዲሶች ምን እንደሚሉ ላሳያችሁ። ኦኬ አውተንቲክ የሆኑ ሐዲሶች ትዝብት ነው እስክታወጣ ድረስ እውነት ለማውራት ይዋዴ ሰው ስለ አምላክ መተመስከረ አስተምርና ስለ አምላክ ተናገር ተብሎ ሰው በዚህ ደረጃ ሲሸሽ ይመስለኛል። እኔ በቃ አይ ቲንክ እኛ ማንም መች መሰለኝ ወይ አፕሮቻችንን መቀየር አለብን ትላለህ። አይ ግን ይሄ ጥሩ ድል ነበር፣ እውነት ለማውራት ጥሩ ድል ነበር። ሰዎች መተው እንደው ስለ አምላካቸው እንዲያስተምሩን ማለት ነው። ጥሩ ድል ነበር ለነሱ። ግን ያው ወከዊዱ እኛ እንማር እንግዲህ ያ በጣም አሪፍ እድል ነበረ ለነሱ ስለ አምላካቸውም ለመመስከር። እንግዲህ አውተንቲክ ከሆኑ ሐዲሶች የመጀመሪያው ሰሒህ አልቡኻሪ ነው አይደል? 4581 ላይ ሰሒህ አልቡኻሪ 4581 ላይ ምን ብሎ ይናገራል? ከላይ ጀምሮ እንግዲህ በቂያማ ጊዜ በትንሳኤ ጊዜ ማለት ነው። ትንሳኤ ሲመጣ ምን ያደርጋል? እንግዲህ ሰዎቹ ሲያመልኩት የነበረውን ሁሉ እየተከተሉ ይሄዳል ይልና ጣዖት ሲያመልኩ የነበሩ ጣዖቱን ሙን ተከትለው ይሄዳሉ። ሌሎችም ፀሐይን ሲያመልኩ የነበሩ ፀሐይን ተከትለው ምናምን ይሄዳሉ ይልና ከዛ በኋላ let every nation follow that which they used to worship ያው ሁሉም ሲያመልክ የነበረውን ተከትሎ ይሄድ ብሎ ይናገራል ይላል። አላህ መሆኑ ነው። then none of those who used to worship anything other than Allah like idols and other deities but will fall into hell ይላል። ያው ከአላህ ውጭ ሲያመልኩ የነበሩ ሁሉ ወደ እየተከተሉ ይሄዳሉ አይነት ነገር till እስከ there will remain none but those who used to worship Allah both those who were obedient good ማለት ነው and those who were disobedient ታዛዦችም ታዛዥ ያልሆኑ ሙስሊሞች እስኪቀሩ ድረስ ሲልና
and the remaining parties of the people of the scripture ሁሉም ጣዖት ሲያመልኩ የነበሩ እንዳለ ሲሄዱ ኦኬ ጣዖት ሲያመልኩ የነበሩ ሌሎች ዲቲዎች ወይም ደግሞ ሌሎች አማልክትን ሲያመልኩ የነበሩ ሁሉ የሚያመልካቸውን ተከትለው ሲሄዱ የሚቀሩት ሙስሊሞች ያው ታዛዥ ሆኑም ታዛዥ ያልሆኑ ሙስሊሞች ይቀራሉ እና ደግሞ people of the scripture የመጽሐፉ ሰዎች ይቀራሉ ይላል። ያው peoples of the scripture ማናቸው? peoples of the scripture Jewish and Christians ናቸው። እሱ ቀጥለን እናየዋለን። ያው ባይዘው በጣም የሚገርማችሁ ክርስቲያንና አይሁዶች መለያቸው ራሱ በሙስሊሞች ሲለዩ የመጽሐፍት ባለቤት እንደሚባሉ ታውቃላችሁ? የመጽሐፍት ባለቤት ነው የሚባሉ ሙስሊሞች ራሱ አይባሉም። peoples of the scripture ሙስሊም አይባልም። የመጽሐፍት ባለቤት ተብሎ ከተጠራ አይሁዳዊ ክርስቲያን ነው። በቃ መጽሐፍትን የሚያውቁ መጽሐፍትን በእጆቻቸው የያዙ ማለት ነው። so peoples of the scripture ከተባለ Jewish and Christians ናቸው። ዘን ምን ይላል? to the Jewish አይሁዶች ጋር ይመጣና then the Jewish will be called upon ይላል። አይሁዶች ይጠራሉ አለ። እሺ and it will be said to them እንዲህ ይባላሉ። ምን who do you use to worship ማንን ነበር ስታመልኩ የነበራችሁ ተብለው ይጠየቃሉ። just imagine አይሁዶች ናቸው Jewish you see the Jewish will be asked who do you use to worship ማንን ነበር ስታመልኩ የነበራችሁት ይባላሉ። they will እነሱም እንዲህ ይላሉ we use to worship እዝራ እዝራን ነበር ስናመልክ የነበሩ ይላሉ። ትንሽ አታፍርም? ይሄ ባይዘው ከአይሁዶች በጣም ተጫውቶበታል። ባይዘው መሐመድ የዛን ጊዜ ታውቃላችሁ መሐመድ ጆሮ ነበር የሚባለው እና አይሁዶች በጣም በነፍሱ ሲጫወትበት ነበር። ቀልድ እየነገሩት በቃ ራይ ነው እያለ ሲያስቀምጥ ስለነበረ ማለት እና እዝራ እናመልካለን ብለው አንዳንድ አይሁዶች ተጫውቶበታል ይመስለኛል። ስለዚህ በቂያማ ጊዜ ማንን ነው የምታመልኩት ሲባሉ ተሰብስበው ህዝቡ ሁሉ እኛማ ስናመልክ የነበረው እዝራን ነው ዘሳነው ፋላ የአላህ ልጅ የሆነው እዝራን ነበር ስናመልክ የነበረው ይላሉ። it will be said to them ከዛ እነሱም ምን ይባላል? you are liars for Allah has never taken anyone as a wife or a son ከዛ በጣም የሚገርም ሌማ አርጊመንት አላህ ምን ያነሳል እንዴ አላህ ሚስት ሳይዝ እንዴት ልጅ ይኖረዋል አይነት ነገር ባይዘው ቀጥሎ የምናነሳ ኦምኒሸንቱን አይደለ ያየናልን ሁሉን አዋቂ መሆኑን አይሁዶች ማንን ሲያመልኩ እንደነበረ ራሱ እንደማያውቅ አሁን አየ። ቀጥሎ ኦምኒፖተንት መሆኑ ወይም ደግሞ ሁሉ ቻይ አለመሆኑ ደግሞ የሚያሳየው ለመውለድ እንደው ልጅ አለ ብለው ሲጠይቁት ሚስት መች ያዝኩኝ የታለች ሚስት ብለው ነው ሚስት ሳይኖርኝ እንዴት ነው የምወልደው ብሎ ነበር ሲጠይቃቸው የነበረው። እንደው በጣም ቱ ዘ ኤክስትሪም ደግሞ የሚገርማችሁ ሱራ 53:19 ላይ እናየዋለን። በኋላ ላይ በጣም ታሳዝናላችሁ አይሁዶች። አሁን አላት ዑዛና መናት የሚባሉ አላህ ልጅ አሉት 3 ልጆች፣ 3ቱም ሴት ልጆች ናቸው ብለው ቁረይሾች ያምኑ ነበር። 3 ሴቶች ልጆች አሉት ብለው ያምናሉ። እና በጣም የተናደደው አላህ ምንድነው ለራሳችሁ ልጆቻችን ወንዶች ይሁኑልን ብላችሁ እየተመኛችሁ እንዴት ነው ለአላህ 3ቱም ሴቶች ልጆች መስዋዕት? እዚህ ናት ፌር ነው የሚለው ፌር አይደለም። ለኔ ሴት ልጆች ለእናንተ ወንድ እንዴት ልጆች ትይዛላችሁ አይነት ነው። ላይክ ዚስ እንደዚህ አይነት ንግግሮች ሚናገው እሱ ሱራ 53 ላይ በደንብ እናያለን። ሶ ምን ይላችኋል? እዝራን ነበረ ከዛ ውሸታሞች ናቸው አላህ ሚስትም ልጅም አልያዘም ይላል። then what do you want now they will say oh our lord we are thirsty so give us some to drink ምናምን ይሉታል ማለት ነው። ከዛ በኋላ ወደ ክርስቲያኖች ይመጣል። ማንን ነበር ስታመልኩት የነበረው ይባላሉ። then Jesus the son of Allah ደግሞ ይላሉ እነሱ Jesus son of Allah ነበር ስናመልክ የነበረው ይላሉ። እነርሱንም ተመሳሳይ መልስ ይመልስላቸዋል ይላል። ሶ እኔ አብዱል ወይም ደግሞ የአላህ ተከታይ ይሄንን የአላህ ንግግር prove it true ይሄ እውነት መሆኑን ማረጋገጥ የሚችል ሙስሊም ካለ መግባት ይችላል ማለት ነው። መግባት ይችላል። ኦኬ አሁን ቅድም ያልኳችሁን ላሳያችሁ። ምናልባት ካለ ቼክ አድርጉ። ጋዲ ቅድም ያልኳችሁ ሱራ 6
አንተም እኮ ችግሩ እስቲ ልብ ካላችሁ ፕሩቭ አድርጉት እያልክ እንዴት ሰው ደፍሮ ይግባ እሳት ውስጥ ወዳጄ? እንዴት ይግባ ፓፓ? ችግሩ እኮ ጋዲ እሱ አይደለም። ቁርአን እንኳን ተከፍቶ ኢየሱስ አምላክ ነው ብሎ የሚጠይቅ ሰው ብቻ ነው ያላቸው እንጂ አምላካቸው ማን እንደሆነ እንኳን የሚመሰክሩ ሰዎች አይደሉም ያሉት። ያ ከባድ ነው መጽሐፍ ቅዱስ ግን አሁን ያነሳው ሐሳብ ላይ ስለዚህ አሁን ከቃል ደረጃ እንግዲህ በዚህ ደረጃ ሪቨሌሽን በዚህ ደረጃ አሁን እንግዲህ እነሱ ሪቨሌሽን ብሎ የሚያስቡትን ነገር በዚህ ደረጃ ውሸት ከተገኘበት ሂስቶሪካሊ በአይሁድ ዘንድ የማይታወቅ ኦኬ እንግዲህ እንዳልከው አንድ ከዚህ በፊት የሰማዋት እንትን አለች ዮሐዲ ሜቢ ሰምቻት ማቃት አንድ አርጊውመንት አለች የሆኑ ሰርቴን ግሩፕ ኦፍ የሆኑ ትንሽ ግሩፕ አይሁዳውያንን ነው እንደዚህ የተባሉት አይነት ነገር የሚመስል አይነት አርጊውመንት ሰምተው ታውቃለህ? አዎ እንደዚህ አይነት አርጊውመንት በእርግጥ ያነሳሉ። እስቲ መተው ያንሱት ከሚል አንድ ሐሳብ ነበረ። መተው እስኪ ያንሱት እንደዛ ብለው አሁን እሱን መልሰን እንትን መንገድ የማርያም መንገድ እንስጣቸው ብዬ እኮ ነው። ቢያንስ ሰም ግሩፕ ኦፍ ምናምን ይበሉ እስቲ ገብተው። ያ ናይስ ሱራ 9:30 ይዘነዋል። እሺ ጋይስ ሁላችሁ ቀደም ያሳየን ደግሞ ሳሂህ ሙስሊም 78 ኢ አይደል ከኦምኒ ፕሬዘንት ጋር ያ ሳሂህ ቡኻሪ ነው እንትኑ መጀመሪያ ምናምን ኦምኒ ፕሬዘንት ላይ ሶስተኛ ላይክ ዋን ሰርድ ሙስሊም ሙስሊም 2789 2789 ማለት ነው 2789 እንትኑ ደግሞ 758 ላይም አለ ያ ናይስ እሺ እንትኑ ነው ይሄ ይወርዳል ኦምኒ ፕሬዘንት አንፃር 758 ኢ ላይ ነው ሳሂህ ሙስሊም ነው 758 ኢ ላይ ትክክል 758 ኢ ያ የእንትኑ ደግሞ ይሄ የሁሉን ያውቃል ወይስ አያውቅም የሚለው ደግሞ ያው ቁርአኑ 9:30 ነው በሐዲሱ ደግሞ ቡኻሪ 4581 ወይም ደግሞ 4581 ላይ ታገኙታላችሁ ማለት ነው። ኦኬ ያንን ምናልባት አንድ ፖይንት እናንሳና ከዛ በኋላ እንግዲህ ወይም የሚያነሷቸው አርጊመንቶች አንተ ታነሳና እንግዲህ እሱን ወይም ደግሞ ወደ ማፍረስ ደግሞ እንሄዳለን። እሺ ቀደም እንዳልኳችሁ አላህ አሁን ሁሉም ቻይ ነው ወይ የሚለውን ደግሞ እንመልከት። አሁን ሁሉም ቻይ ነው ወይስ አይደለም የሚለውን ስንመለከት አላህ ሁሉም ቻይ አይደለም። ለምሳሌ ያለ ሴት ወይም ደግሞ ሴት ሳትኖረው ሚስት ሳትኖረው ልጅ ሊኖረው ይችላል ወይስ አይችልም ብላችሁ ብትጠይቁት አይችልም። ምክንያቱ ራሱ ሱራ 6:101 ላይ ምን ብሎ ይናገራል? ያው በደንብ ሱራ 6:101 ላይ ምን ይላል? እርሱ ሰማያትና ምድርን ያለበጠ ፈጣሪ ነው ይልና ለእርሱ ይላል ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ኦኬ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ሊኖረው ይችላል? አሁን ከላይ ምን ብለውት ነው ቆይ እንደዚህ ያለው ብላችሁ ስትጠይቁ ያው ለአላህም አጋንንትን የፈጠራቸው ሲሆን በመታዘዝ ተጋሪዎች አደረጉ ይልና ወንዶች ልጆችና ሴቶች ልጆችም ያለ ዕውቀት ለእርሱ ቀጠፉ ይላል። አይ አላህ እኮ ልጆች አሉት ወንድና ሴት ልጆች ብለው ሲናገሩ እንዴ ቆይ ሚስት ሳትኖረኝ ወይም ደግሞ ሚስት ሳላገባ ሚስት ሳሊዝ እንዴት ነው ልጅ ሊኖረው የሚችለው ብሎ ይጠይቃቸዋል። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ሰው ሚስት ሳይዝ ወይም ደግሞ ያለ ሚስት ልጅ ሊኖረው እንደማይችል ራሱ በግልጽ ይናገራል። በእርግጥ ሱራ 21:17ም ሲናገር ምን ይላል? ግን ልጅ ለመውለድ ቢፈልግ እንዴት ነበር መውለድ የሚፈልገው? ዝም ብሎ መውለድ ሳያገባ መውለድ ይችላል? አይችልም። እንዴት ነው መውለድ የሚችለው አለ 21:17 ላይ እንዲህ አለ፣ መጫወቻ ሚስት በእስልምና መጫወቻ ነችና
መጫወቻን ይላል። ኦኬ ወይም ደግሞ ምን እንደሆነ ሚስትን ከዛ ልጅ ለመውለድ ልንይዝ በሻን ኖሮ ይላል ከኛ ዘንድ በያዝነው ነበረ ይላል። ኦኬ ልጅ ብፈልግ ኖሮ ሚስት ከኛ ዘንድ እንይዝ ነበረ ብሎ ይናገራል። ከኛ ዘንድ ያለው እንግዲህ እኛ ብሎ ራሱን ሲያበዛ እንግዲህ ራሱን እያከበረ ነው ብሎ ይናገራሉ። እዚህ ግን ሚስት ለመያዝ ብፈልግ ከራሳችን እንይዛለን ብሎ ይናገርና እዚህ ጋር ከራሳችን እንይዝ ነበር ያላቸው እነማን ነው ብለው የራሳቸው የሙስሊም ሙፈሲሮች ሲናገሩ ግን ከሑረል አይኖች ናቸው። አይናቸው የሚያማምሩ ያው ሙስሊሞች የሚያገቧቸው ቆነጃጅቶች አሉ አይደለ? በገነት የተፈጠሩት ከእነርሱ አንዱን ይዛለው ማለቱ ነው። ወይም ደግሞ ከመላእክቶች አንዱን ይይዛለው ወይም ደግሞ ከነሱ አገባለው ማለቱ ነበር የራሳቸው ሙፈሲሮች ማለት። ስለዚህ ለመውለድ ቢፈልግ ወይ እነዛ ሑረል አይኖችን አግብቶ ይወልዳል ወይም ደግሞ ከመላእክቶች አግብቶ ይወልዳል ማለት። እንደዛ ነበር ሐሳቡ። ልውለድ ብፈልግ ብሻ ኖሮ ማለት። ስለዚህ የፍላጎት ችግር እንጂ የፍላጎትና የአቅም ችግር፣ አንድ ሳያገባ መውለድ አይችልም፣ ሁለት ደግሞ ፍላጎት የለው እንጂ ቢፈልግ ሚስቶችም አጠገቤ ያሉ አይነት ነገር ነው። ያው ሑረል አይኖች አሉ፣ መላእክቶችም አሉ፣ እነሱን አግብቼ እወልዳለሁ ነው። ስለዚህ ብሻ ኖሮ እነሱን ይዤ እወልድ ወይም ደግሞ እወልድ ነበረ ብሎ አላህ ምን እያለ እየተናገረ ነው ማለት ነው። ሶ ለመውለድ ወይም ደግሞ ልጅ ለመያዝ ምን ያስፈልገዋል ማለት ነው? ሚስት ማግባት ያስፈልገዋል። አንድ ነገር በዚህ ስለ ልጆች ጉዳይ ምን ያክል ከአለማወቅም አንጻር ሁለቱንም አለማወቅም ፕላስ ደግሞ ልጅ ማለት ኮንሴፕቱ ራሱ እንዳልገባው የቁርአን ደራሲ የምትረዱት እንዲህ ይላል። አይሁዶችን ምን እንደሚላቸው ላሳያችሁ። ከዛ ጋዲ ትጠይቃለህ እንግዲህ እነሱ ካልገቡ ያው የእስራኤል ልጆች እስራኤላውያን እኛ የአላህ ልጆች ነን ብለው ነበርና ይላሉ አይደለም? እሱ የአላህ ልጆች ማለት ምን ማለት እንደሆነ ላሳያችሁ። እሱ የተረዳው ማለት ነው አክቹአሊ እሺ ሱራ አልማኢዳ 18 ላይ እሺ አንዴ ልክፈትላችሁ። አሁን ጋዲ እስራኤላውያን እግዚአብሔር አንድ ኮመንት እያየው ነበረ። ቢያንስ እንኳን ገስት ገብተው አይወልድም አይወለድም እንዴት ማለት ይከብዳቸዋል እያለ ነው። አይወልድም አይወለድም በሉ ቢያንስ ገብታችሁ ጋዲ ወይ አሁን አይሁዶች አይሁዶችም እኛም የአላህ ልጆች አንልም። አክቹአሊ እሺ የአረብ ክርስቲያኖች አላህ የሚለው አምላክ የሚለው ሊወስዱት ይችላሉ። ሶ የእግዚአብሔር ልጆች ነን ስንል ወይም ሲሉ ምን እያሉ ነው? በባህሪ ወልዶናል፣ በባህሪ የሱ ልጆች ነን ማለት ነው። እንደዛ ነው እየተናገሩ ያሉት አይሁዶች። በፍጹም ያው የባህሪ ሳይሆን የጸጋ አባትነት ነው። የጸጋ አባትነት መጋቢ ከመሆኑ አንጻር እስራኤልን ጠባቂ ከመሆኑ አንጻር በቃ ለነሱ ኬር ስለሚያደርግ ከነዚህ ነገሮች አንጻር የጸጋ አባትነት ማለት ነው። እንደዛ ነው። አላህን በለጥ አፈንዳ መልኩ ትላለህ። ተው ቀንስ፣ እውቀት ቀንስ። እሺ አኮ ከባድ እኮ ነው። አሁን ይኸው አይሁዶች እኛ አላህ ልጆች ነን ብለው ሲናገሩ እሱ የተረዳው የባህሪ አይነት ነገር አድርጎ ነው የተረዳው። አይሁዶችና ክርስቲያኖች እኛ የአላህ ልጆች እና ወዳጆቹ ነን አሉ። ታዲያ በኃጢአቶቻችሁ ለምን ያሰቃያችኋል? አይደላችሁም እናንተ ከፈጠራቸው ሰዎች ናችሁ በላቸው ይላል። ያው ምን ማለት ነው? አይደላችሁም አለና አይ ልጆቹም አይደላችሁም አለና ምንድናችሁ ታዲያ? እናንተም ከፈጠራቸው ፍጥረቶች ከፈጠራቸው ሰዎች ናችሁ በላቸው። አይ ሰው አይደለንም ፍጡር አይደለንም እያሉ ነው እንዴ
እኛ የእግዚአብሔር ልጅ ምናምን ሲሉ እኛ ፍጥረት አይደለንም እያሉ ነው አይደል? በቃ እናንተ ከፈጠራቸው ሰዎች ናችሁ በላቸው። ኦኬ ሶ ልጆች ነን ሲሉ ባይ ኢሰንስ ወይም ደግሞ በባህሪ ልጆች ነን እያሉ ሳይሆን በቃ ኦኬ የጸጋ አባትነት ከጠባቂነቱ ህዝቡን ከመምረጡ አንጻር እንዲህ ብለው ፍጥረት ሁሉ የፍጥረት ሁሉ መጋቢ ሰራይ ከመሆኑ አንጻር አባት ተብለው ይጠራል። ምን አለ እሱ ግን አይ እናንተ ልጆቹ ሳትሆኑ ምናችሁ ፍጥረቶቹ ናችሁ ብሎ ሲናገር ትመለከታለህ። ስለዚህ የልጅነት ጽንሰ ሐሳብ ራሱ አልገባው። እሱን እኮ ነው ያው ልጅ ሲባል እኔ በጣም እኮ ኢቨን ዮሐዴ ትቀጥላለህ የሰው ፈጠራ እንደሆነ የአይዲዮሎጂ ራሱ ባይትሰልፍ ይሄ ዲቫይን ኔቸር እስልምናው ላይ ዲቫይን ኔቸር የተባለው ወይ ደግሞ አምላክ የተባለው ራሱ የሰው ፈጠራ መሆኑን የምታውቀው ሰዎች የሚሳሳቱት ስህተት ነው የሚሳሳተው። ኦኬ ልጅነት ሲባል አሁን ቅድም የምናሳየው እንደ ሚስት ሳይኖረኝ እንዴት እኔ ልጅ ይኖረኛል? ምድራዊ ሐሳብ ኦኬ አይደል? ዮሐዴ ሌላው ቢቀር እንኳን አትሊስት የምር ዲቫይን አካል ቢሆን የምር መለኮት ቢሆን መለኮት የሆነ ነገር ከዚህ ምድር ውጭ ነው አይደል? አሰራሩ ከዚህ ዓለም ውጭ የሆነ ነገር ነው። ሐሳቡ ራሱ ላይ የተፈጠረው አካል ራሱ ምድራዊ ሐሳብ ነው። እንዴት ሚስት ሳይኖረኝ እንዴት ልጅ ይኖረኛል? አሁንም ደግሞ አይሁዳውያን ራሱ ኢቭን እንደዛ ሲሉ ሊትራሊ የባህሪ ልጆች በቃ እነሱ ራሱ ሌላ አማልክት የሆኑ አይነት ነገር እና ይሄ በጣም እንደው አይኔን ግንባር ያድርገው ምናምን ካልሆነ በስተቀር እውነት ለማውራት ብዙ ሰዎች ያው እንደው ዝም ብሎ ይሄ እልህኛውን የመቀጠል ነገር ነው እንጂ ሰው የፈጠረው አካል ነው። ሰው የፈጠረው እንደሆነ ያስታውቃል። እና አንተ እንዳልከው ደግሞ ያ የተፈጠረው ፐርሰን ደግሞ ከተለያየ ቦታ የተሰበሰቡ ታሪኮችን ደግሞ እዛ ፐርሰን ላይ ተጭነዋል እንደምታውቀው። እና ይሄ በጣም ግልጽ ነው ዮሐዴ ሰው የፈጠረው አካል እንደሆነ በቃ ሰው የፈጠረው ኤግዚስት የማያደርግ ሰው የፈጠረው አካል እንደሆነ ያስታውቃል። በቃ ቢያንስ እኮ ዮሐዴ ይሰከሳል እኮ አይደል እንዴ? የተወሰነ እኮ ይሰከሳል እንዴ? ይሰከሳል በጣም ባይወይ ይሄንን ባይዘው የሆነ ሊቅ ምናምን መሆን አይጠበቅብም። አሁን ዝም ብለው እዚህ ቲክቶክ እንኳን እንትን የሚሉ ሙስሊሞች የሚያውቁት ተራ እንትን ነው። አሁን ክርስቲያኖች ክርስቶስ የእግዚአብሔር ልጅ ነው ሲባል ማንን አግብቶ የሚል ጥያቄ ራሱ አይጠይቁም። በጣም እንትን ማቹርድ ሆነዋል፣ በስለዋል፣ የበሰሉ ናቸው። በቃ የእግዚአብሔር አብ ልጅ ነው ሲባል ከማን ጋር ተጋብቶ እንዲህ አይነት ውርድ ያለ እንትን አያነሱም። ጀስት ኢማጂን አንተ አምላክ ነው ሁሉን አዋቂ ነው ብለህ የምትገዛው አካል ግን አርጊመንታቸውን ብቻ ቢያንስ ማለት እነሱ የሚያምኑትን እምነት እንኳን አንደርስታንድ አለማድረግ በሎጂኩ ሲጀመር እንትን ነው አቮይዲንግ ዘ ኢሹ። እና ደግሞ ይሄ ስትሮማን ፋላሲ ሰርቶ ነው ምላሽ የሚሰጣቸው። ሎጂክ አወቀዋለ እና ስትሮማን ፋላሲ አይሁዶች የማይሉትን እንዲህ ትላላችሁ ብሎ ለሱ ደግሞ አላህ ያጥፋችሁ ይላቸዋል። እኔ እኮ አላህ ያጥፋችሁ እንዲህ በማለታችሁ ይላል አላሉም። ሲጀመር ዑዘይር የሚባል ልጅ አለን አላሉም። ስለዚህ ያጥፋችሁ ብለህ መራገም በጣም ከባድ ነው። እና እንደዚህ አይነት ደግሞ ልጅ ሲሉ ኦኬ ማንን ሚስት አላገባሁም፣ ኦኬ ሚስት ሳይኖረኝ እንዴት አገባለሁ እወልዳለሁ አይነት ነገር በጣም ውርድ ያለ አርጊመንት ማለት ነውና እንዳልከው የሰው ዮሐዴ እኛ ባለንበት አሁን እኮ እኔም ብጠይቀኝ ራሱ ልጅ ብለህ ብታወራኝ እኔ ስለሚሳል አላስብም። አዳፕት ራሱ ማድረግ የሚባል ነገር እኮ አለ። የአዳፕሽን ልጅነት አለ በምድራዊ አሰራር ራሱ አዳፕት ያደረገው ልጁ ነበር እኮ ልጁ እንዳለ ሞተውበት እንትና ዘይድ ኢብኑ መሐመድ የሚባል አለው። ዘይድ ኢብኑ መሐመድ የሚባል ልጅ ነበር። ከዛ በእርግጥ እንትን ብሎታል በኋላ ላይ አላህ ሚስቱን አፋቶ ሲያገባ የገዛ ሚስቱን አፋቶ ሲያገባ በቃ እንደውም ካሁን በኋላ ኢብኑ መሐመድ አትባልም ልጅ አይደለም ብሎ ልጅነቱ እንዲሽረው አዳፕቴሽን የሚባል አለ ነበር። እንደው በአረቦች በጣም አሪፍ ባህል ማለት ነው። የሆነ አባትና ምናምን የሌለው ሚዩት አድርጋት አንዴ እስቲ ከጀርባ ያለችዋን አብራ ያለችዋን ባክግራውንድ ትራኳን አንዴ ሚዩት አድርጋት። እሷን ሚዩት አድርጋትና አንዴ እና
ይሄ በአረቦች እንኳን የሚታወቅ አለ። ይሄ የማደጎ ልጅ የሚባል ማለት ነው። ያሳደጉትን እንደ ልጃቸው አድርገው ውርስ እስከ ማካፈል ምናምን እንደዚህ አይነት እስከ መዳር ምናምን አይነት ነገር የሚደርሱ ማለት ነው። ይሄን እንኳን አንደርስታንድ ሳያደርግ በመውለድ ብቻ ማለት እንዴት ነው ማለት ሚስት አግብተው በመውለድ ብቻ አይነት ነገር ሲናገር ትመለከታለህ። እና ያ እሺ ሁሴን አሁን እንትንን እስቲ ሚዩት ካረካት። እሺ መጀመሪያ ጥያቄ የለኝ እኔ መጠየቅ ነው ለገባሁት ታውቃለህ። በእኛ ቁርአን ደግሞ አላህ ሊጠይቅ ነው የገባሁት። አረ ዛሬ ርዕሱ አላየውም እንዴ? አላህ አምላክ ነውን? አምላክ ነው ብለህ ታምናለህ? አላህ አዎ አምናለሁ። እሱማ አምላክ ሁሉን አዋቂ ነው ወይስ አይደለም? ሁሉም አዋቂ ነው። አላህ ሁሉን ያውቃል? ያውቃል። እሺ ሱራ 9:30 ላይ እስቲ ቁርአን ክፈትና አንብብልን እስኪ አንዴ። ቁርአን ይዛል? ና እኔ ከፍትላለሁ። ካልያዝክ እኔ ከፍትላለሁ። ሁሴን ና አትውጣ። እሺ ኦኬ ኦንላይን ላድርገውና በደንብ እንዲታይ ቁርአን ዋው .com ላይ እንገባለን። እሱ ዌብሳይቱ አማርኛው ካለ ሜቢ አማርኛው አለ እንዴ? አዎ ቁርአን ዋው እኮ አማርኛው ነው። አማርኛው ነው እኮ። እሺ አይ ለማረን የመንገድ እየርኩኝ ስለሆነ ለዛ ነው። በሰላም ግባ፣ ችግር የለውም። ይኸው አማርኛ በደንብ ዙም ለማድረግ ይሄ ይሻላል አይ ቲንክ መሰለኝና። እሺ እስቲ አሁን ይታያል። ይሄ በደንብ አሪፍ ነው። ይሄ ነው ይታያል። እሺ በጣም ጥሩ። ቆይ ሱረቱል ተውባ ነው 9:30 ላይ። እሺ ከዚህ ጀምሮ እችን አንብብልን አንዴ ማርክ ያረኳትን። ሁሴን አለ ሚዩት ነህ ሁሴን? እያነበብከው ከሆነ ጮክ ብለህ አንብበው አንዴ። ሁሴን ጋዲ እኔ የለሁም እንዴ? ኧረ አለ ፓፓ። እኔ ራሴ እኮ ለማንበብ ተወሰወስኩ ትላለህ። ሁሴን ወንድማችን እስቲ ማይክ ሚዩት ነህ። ምን አይነት ጉዞ ላይ እንደሆንክ አላውቅም። ከጀርባ የሆነች የእንቁራሪት ድምጽ እየሰማሁ ነበር። እንቁራሪት ምንድን ነው የምትባለው? አረ እንቁራሪት አይደለችም። ምንድነው ማታ ማታች የሆነ ነን ስቶፕ የምትጮዋ ነገር ምንድነው ስሟን አላውቅም። በጣም የሚሰቀጥጥ ድምጽ ያላት አለ። በጣም እና ጉዞ ላይ በላይ የምትጮህ አይ መኪናውን አጅበው እየሄደች ነበር ማለት ነው። የእሳት ራት ነው ምናምን። የእሳት ራት ነው እንደ እንትን የሚለው እኔ ባይዘው የእሳት ራት ነው እንደ እንደዛ የሚጮህ። አዎ ሳይሆን አይቀርም። የእሳት ራት ሲባል እራት ነው ትዝ የሚል አንታዝክ። አረ እኛ ጋር ራሱ ይሰማል። ፓፓ ሚውስ ነው አንተ እያወራ ከሆነ አይኮ እራት ትእዛዝ ባልከኝ ራሱ እኮ ሁሴን ናገባ ይሁን እንዴ ወዳጃችን ኢንቫይት አድርጌያለሁ። ጀግና አብዱል ገብቷል ተናል። አዩብ ከየት ቤት አዩብን በለው እንጂ ወንድማችን አዩብ። አሰላሙ አለይኩም ያ ጀማ። ወአለይኩም ሰላም። አስቀድማችሁ ሰላም አትበሉ አይልም እንደ ሐዲሱ ሱና አትከተልም? ሐለልቱና ወጃማ አይደለም አለ አለ ምን
ይቆራርጣል የሱ ነው። አዩብ ብለነው ደግሞ ወንድሞች እኮ ለሱ ሰግደዋል ስገዱ እንዳይለን እንጂ ስማ ስግደት አምልኮ ነው ብለው ነው የሚያምኑት ሙስሊሞች። እና ግን መላእክቶች ለአደም ወንድሞቹ እና አባቱ ለኢዮብ ሰግደዋል በቁርአን። አንዳንዴ ይዘነጋል አለ የሆነ የመጽሐፍ ቅዱስ አምጥቶ ይከተውና ስግደት ደግሞ አምልኮ ነው ይላል። ከባድ ስማ ዮሐዴ አንድ እንትን ምንድነው ይሄ አላህ እንትን ይላቸውና ጦርነት አሰማርቷቸው ከዛን ይበላሉ ነገር አይደል? በቁጥር መድቧቸው ከዛ ይበሉና ከዛን ሲመለሱ አላህ ቀለለላችሁ ብሎ ቁጥር ደግሞ ያስተካክላል ነገር አይደል? እሷን እንትን የሆነ ጊዜ አስታውሳታለሁ። አዎ እቺ ታስታውሳታለህ? ያው ከፈትኳት እኮ አይጀግናው ያስባለው እስኪ አስበልቷቸው ልክ ተበልተው ሲመጡ አቀልለላችሁ ይላልና አሁን አወቅኩ አላለም። እንዴት እንደምታዝናናኝ ተበልቼ ነበር አለ። ጉድ ተሰርቼ ነበር እኮ ነው ያለው። ያው እቺ ነው ሱራ 8 የዘረፋ ምዕራፍ ነውና ምን ይላል? አንተ ነብይ ሆይ ምዕመናንን በመዋጋት ላይ አደፋፍራቸው አለ። በቃ ለጦርነት አነሳሳቸው አይነት ነገር ማለት ነው። ከእናንተ ውስጥ 20 ታጋሾች ኖሩ 200ን ያሸንፋሉ አለ። ኦኬ 20 ታጋሾች ወይም 20 ሙስሊሞች ቢኖሩ ማለት ነው 100 የሆኑ ከሌላ ቤተ እምነት የሆኑትን ያሸንፏቸዋል። ከእናንተ 100 ቢኖሩ ከእነዚያ ከካዱት እነሱ የማያውቁ ህዝቦች ስለሆኑ ሺን ያሸንፋሉ አለ። ኦኬ አሁን እንትኑ ስንት በስንት ነው? 20 ለ100 አይደል? 20 ለ100 100 ደግሞ ለስንት ለሺ። ይሄ በቃ እንትን አለ ማለት ነው። 20 ሆናችሁ 100 ሆኖ ቢመጡ ታሸንፏቸዋላችሁ። 100 ሆናችሁ ሺ ሆኖ ቢመጡ ታሸንፋላችሁ አለ። ከዛ ጉድ አልተሰሩም። ጉድ አፍልቼ ነበር ይበለኛል። ያው 66 ላይ እንዲህ አለ፣ አሁን አላህ ከእናንተ ላይ አቀለለላችሁ እና በእናንተ ላይም ድክመት መኖሩን አወቀ ይላል። አሁን ድክመት መኖሩን አውቋል። አሁን ስለዚህ አለ ስለዚህ ከእናንተ 100 ታጋሾች ቢኖሩ 200ን ነው የሚያሸንፉት። 20 ለ100 ሳይሆን 100 ለ200 ኦኬ ያሸንፋሉ አለ። ከእናንተም 1000 ቢኖሩ በአላህ ፈቃድ 2000ን ያሸንፋሉ። ኦኬ ብሎ ድክመታችሁን አሁን አውቀናል፣ ስለዚህ ሬሾን እናስተካክላለን ይልና 100 ለ200 1000 ለ2000 እንጂ 20 ለ100 100 ለ1000 አይመጣውም ብሎ ተናገረ አላህ። ከዛ አላህ ምንድነው ከታጋሾች ጋር ነው ይላል። አላህ ካስቀጠቀጥካቸው በኋላ የምን ከታጋሾች ጋር ይታገሰው የለን እንዴ? አላህ ስትቀጠቀጡ ታጋሽ ነው። እኔ ራሱ ሳድግ እንደሱ ነው የምሆነው። ታጋሽ ነው የምትሆነው እንዴ? ስማ ይሄ ጀነራል እኮ በጣም ከባድ ነው። ሀገር ቢመራ እኮ ሀገር ያስበላል። ይሄ ጦር ኃይሉን ባዶ ነው የሚያደርገው። ከባድ ነው በጣም። ወይ መድ ከሞትክ በኋላ ከታጋሾች ጋር ነው ስትባል አስበዋል። እዮባ አስበልቶኝ እሱን ደግነት ሲነግረኝ እሺ አታስቀኛለህ። ውስጥ ሆዴ እመቤቴ
ባይዘዌ ቁም ነገር ያለው ውይይት ከቅድም ጀምሮ ስናነሳ የነበሩ ሀሳቦች ነበሩ። ያው ሙስሊሞች ቢገቡ ደግሞ በስርዓት ለመወያየት ነበር ሀሳባችን። ግን ያው እንደምታዩት ይኸው ስለ አምላካችሁ መስክሩ ተብለው ምንም የለም። እውነት ለማውራት ሲገቡ የነበሩ ዕቅበተ እምነት ላይ የሚሰሩ ልጆችን ልክ ሲገቡ እያዩዋቸው የሚታወቁ ኢንቫይት እያረኳቸው ነበር፣ ለመግባት ፈቃደኛ አልነበሩ። ይኸው እና ዮሐዴ ሲያሳየን የነበሩ ነገሮች ዞሮ ዞሮ ከነዚህ ነገሮች ምን እንማራለን፣ ምን እናስተውላለን እንጠቅለል ባለው ነገር ሌሎች ሀሳቦች ሜቢ ዮሐዴ እንዲያነሳ ዮሐዴ ሜቢ ቀጣይ እንትን ላይስ የዚህ ስላሴ ላይ የተሰራው ስህተት አይዘው እሱ ራሱ ከባድ ስህተት ነው። እውነት ለማውራት ስላሴ ላይ ያለው መረዳት ራሱ ባይሰልፍ በጣም ከባድ ስህተት ነው። ይሄ በቃ እንግዲህ ሙስሊሞች አምላክ ብለው የሚያመልኩት አካል ይሄ ሰው የፈጠረው ነገር መሆኑ ማሳያ ባይዘው ይሄ ነው። ብዙ ነገር ላይ ይሳሳታል። እስቲ ቀጥል ዮሐዴሽ። እሺ አንቺ የጦርነት አንዴ ስለተነሳ የእሁድ ጦርነት ላይ ሄዶ ደግሞ መሐመድ እሺ መሳቅ አይገባም በእርግጥ በዚህ ግን እሺ አንድ ይችን እንዲያትና ከዛ አዎ የትሪኒቲውን በጣም ብዙ ሀሳቦች ማንሳት ይቻላል በእርግጥ እውነት ለመናገርና እና ጦርነት እየተዋጋ ሄልሜቱ አልወለቀም የመሐመድ when the helmet broken on the head of the ሄልሜቱን አናቱ ላይ ነው የሰበሩትና and his face became covered with blood አለ በደም ተለወሰና and his incisor tooth broke የፊት ጥርስ አርግፈውለት የፊት ጥርሱ እንዳለ ረግፎ ከዛ አሊ ይዝት ብሪንግ ሙሉ ለሙሉ ፊቱ ደም በደም ነው የሆነው። እዚህ አናቱ ላይ ሄልሜቱ ተሰበረ፣ የፊት ጥርሱ እንዳለ ወለቀ። ከዛ በኋላ አሊ እየሮጠ ምን ይዞ መጣ? ውሃ ይዞ መጥቶ ምናምን አጣጥቦ አፋፍሰው ነበር የወሰዱትና ከጦርነቱ መካከል ከዛ ከታጋሾች ጋር ነው ብሎ አጽናናዋል። እኔ ግን እንዴት ነው እየሞት ከወላለክ በኋላ ከባድ እኮ ነው እንዴ? ልክ እንትን እኮ ነው መሐመድ በድግምት ለ6 ወር ሚኒማም 6 ወር አንድ አይሁዳዊ በሰራበት ድግም ከተሰቃየ ምናምን አፈርድም ከበላ በኋላ ምን የሚል አያወርድለታል ማለት ከተሰቃዩ ማለት የምር ተሰርቶበት ነው፣ በአይሁዳዊ ተሰርቶበት ነው የምር 6 ወር ሙሉ በቃ ቆይ እሺ ነው አንዴ ተሰርቶበት ድግምት ተሰርቶበት ባይዘው ራሱን አያውቅም ለ6 ወር ምናምን ነብይ ተብሎ እንግዲህ ተጠርቷል ከተባለ በኋላ ማለት ነው። እና ሲያደርጋቸው የነበሩ ነገሮች ራሱ በጣም ዊርድ የሆኑ ነገሮች ናቸው። ያ ባይዘው አላህ የሚባል አካል እንደሌለ የምታውቁት በዚህ ነው። ቆይ እሷን አንዴ ላውጣትና ሞር ትምህርቱ ላይ ፎከስ እናድርግ። የእነንትና ትዛልኝ እንኳን ሙስሊሞች በዚህ ደረጃ ሪቪር የሚያደርጉት ነብይ መሐመድ አይደለም እነ ቅዱስ ጊዮርጊስ የነሱ ታሪክ ትዛልኝ። እነ ቅዱስ ጊዮርጊስ እንግዲህ ታሪኩን የምታውቁ ሰዎች ምን ያህል መርዝ ያለበት ነገር እየተሰጣቸው ሁላ ኢቭን with the sign of the cross በመስቀል ምልክት በፊታቸው ያማተቡ መርዙ እንዲጠፋ ሲያደርጉ እንመለከታለን። ኦኬ እና እውነተኛ አምላክ ያላቸው ህይወት ያለው ህያው የሆነ አምላክ ያላቸው ክርስቲያኖች በዚህ መልኩ ነው። በክርስትና ውስጥ እንደዚህ አይነት በጣም ብዙ ታሪኮች እናገኛለን። ኦኬ እግዚአብሔር አምላክ ክርስቲያኖችን ከሚገራረም ሁኔታ እንኳን 6 ወር እንደዚህ ባጋንንት ስርዓት ውስጥ ኢቭን ዋና የሚባል ነብያቸውን አይደለም ተውና ክርስቲያኖች ላይ ክርስቲያኖች ህይወት ውስጥ እግዚአብሔር የሚሰራቸው የሚገራረሙ ተአምራት እንዴ እኛ ጋር በትመጡ በጸበል እኮ በቀናት ውስጥ ትፈወሳላችሁ። ኦኬ በጸበል ግን እዛ ዮሐዴ እንዳለው ያው ሰው ክሪኤት ያደረገው ሰው የሳለው አካል ስለሆነ ሰው የፈጠረው ነገር ስለሆነ ሰዎች ችግር ውስጥ ሲገቡ ራሱ ምንም መፍትሄ ሲሰጥ ምናምን አንመለከት። ኦኬ ሰው የፈጠረው ነገር ስለሆነ ቀጥል ዮሐዴ። ኤግዛክትሊ እና ምን ይባላል ይሄ አሁን ቆይ እስቲ እንዴ ወደዚህ ስላይድ አይሆንም እንዴ ይሄ ነገር
እሺ የሚታያችሁ ከሆነ ማጂክ was worked on Allah's messenger ይላል። ኦኬ ድግምት በመሐመድ ላይ ተሰራበት ይላል። so that he used to think that he had sexual relations with his wives while he actually had not ይላል። ምን ማለት ነው? ከሚስቶቹ ጋር ሴክስ እያደረገ ይመስለዋል፣ ግን ኢንፋክት እያደረገ አይደለም። ኦኬ የሚያስደርገው ማለት ነው ማጂክ የተሰራበት ማጂክ ራሱ በቃ አይሻ ነች እንግዲህ ሚስቱ ነች እየዘገበች ያለችው እያየችው ማለት ነው። ድግምት ተሰርቶበት ራሱ አያውቅም። ከሚስቶቹ ጋር he used to think that he is in sexual relation with his wives ከሚስቶቹ ጋር ግንኙነት እያደረገ ይመስለዋል። አክቹዋሊ ግን አይደለም። ምን እያደረገ እንደነበረ ወይ ነው። ከዛ ልብሱ ከዚህ የተነሳ ይመስለኛል ራሱ ሴመንስ ልብሱ ላይ ይደርቅ ነበረ ተብሎ ራሱ የተጻፈለ ከዚህ የተነሳ ይመስለኛል። እና ይፈቀፍቁለት ነበረ ሚስቶቹ የዘር ፈሳሹ ልብስ ላይ ደርቆ ፈቅፍቀው ስቲል ኖቶቹ ምልክቶቹ ራሱ ሳይለቅ ወደ መስጊድ ይሄድ እንደነበረ መሐመድ የታወቀ ነው። እና ይህን ያክል ማጂክ ተሰርቶበት እንኳን ሊታደገው የማይችል ነው። ልክ ሰነፍ በረኛ ብለውታል። ከገባ በኋላ ነው የሚወድቀው አላ ልክ ከገባ በኋላ ይዤ ነበር ለጥቂት ነው ያበለጠ ይላል። 6 ወር ነው አፈር ይሄን ሁሉ ሲደረግ እንዲህ እየሆነ የነበረው ባይዞ ለአንድ ቀን ለሁለት ቀን ምናምን አለ ሚኒማም 6 months እስከ 1 ዓመት ምናምን የሚሉ አሉ። ግን በቃ ሚኒማም እንውሰድላቸውና 6 ወር ሙሉ እንደዚህ ሲሰቃይ ነበር። እነዚህም ፖይንቶች ማንሳት ያስፈለገበት ዋናው ምክንያት ምንድነው ከተባለ የምርም ህያውነቱ ሜቢ በታሪክ ደረጃ እኔ አላውቅም፣ ዮሐዴ በጽሁፍ ደረጃም ሊሆን ይችላል ኢንተርፊር አድርጎ የሆነ ነገር ያደረገበት በሪቨሌሽን ደረጃ ኦር በፕሬዘንስ ደረጃ የተጻፈ ነገር አለ። አሁን ጨረቃ ምናምን መሐመድ እንትን አደረገ ምናምን ከሚባለው ተረት ውጭ አላህ ነው በጭራሽ እንኳን አላህ ጅብሪል ነው እየመጣ ሲሰጠው የነበረው ተብሎ የሚነገርለት አካል ማለት ነው። ደህያል ከልቢ የሚባል ቁረይሽ አለ ማለት ደህያል ከልቢ ማለት ቆንጆ የሚባል የቁረይሽ ሰው ነው። እና ጅብሪል በሱ መልክ ነበር ሲመጣልኝ የነበረ እያለ ማለት ልክ 3 ሰዎች ሆነው እሱ ደህያል ከልቢ እና የሆነ ሰው ሆነው ሲነጋገሩ ቆይተው ልክ ደህያል ከልቢ ሲሄድ ማን እንደሆነ አውቀዋል አብረን የነበረው ደህያል ከልቢ ነው ሲለው አይ ጅብሪል እኮ ነው እያለ ነበር ሲቀልድባቸው የነበረው። እና ጅብሪል ራሱ የሆነ በኋላ ላይ የመጡ በኋላ ላይ የገቡ ኢንሰርሽኖች ካልሆነ በስተቀር ጅብሪል ራሱ ሪቬሌሽን ሲወርድለት ሲባል ሲንፈራገጥ ሲወድቅ ምናምን ሲያጓራ ምናምን ሰዎች ያዩት ነበር እንጂ ጅብሪል የተባለው አካል ራሱ ያየው አካል የለም። አስቸጋሪ ነው እውነት ለማውራት። ያው ከቅድም ጀምሮ የነበራችሁ ሰዎች እንግዲህ ሰሞኑን ክርስቶስ አምላክ ነው ብለን ቤታችንን ከፍተን ነው እንግዲህ አይደለ እንዳያችሁት ቤታችንን ኦልሞስት 2 ወይም 3 ሴሽን አንድ ሰው ኮመንት ላይ ምን ብሎ እየጻፈ ነበረ? ምን ችግር አለው አንተ አምላክ ለ40 ቀን በሰይጣን ተፈትኖ የለ እንዴ? መፈተን እኮ ሰይጣን እኮ ይፈትናል። አምላክ በስጋ ስለተገለጠ ተፈትኖታል። ግን ድል ነሳው የሚል አንድ ጥቅስ አታመጣም። ባይዘው አንድ ጥቅስ መጨረሻ ላይ እንደውም ጌታችን ኢየሱስ ክርስቶስ ሰይጣንን ድል እንደነሳው ነው ክፍሉ መጽሐፍ ቅዱስ ላይ የሚያሳየው። አሁን የማይነጻጸር ነገር ቢያንስ ህሊናችንን እናመዛዝን። አሁን ዮሐድ ያነበበልን ነገር ሰይጣን በተሰራበት እንትን ለ6 ወር ምን ሲያደርግ ነበር የሚለውን ተመልከት። ክርስቶስ ኢየሱስ ግን ዲያብሎስን ድል ነስቶታል። መጽሐፍ ቅዱሳችን እሱ ኦኬ። መፈተኑ ምንም አይደንቀንም። እኛ በነገር ሁሉ እኛን መስሏል ይላል ጳውሎስ ሲናገር። በነገር ሁሉ ከነዛ ነገሮች ውስጥ አንዱ ምንድነው? ሰዎች እኛ በዲያብሎስ እንፈተናለን፣ ክርስቶስ ኢየሱስ ደግሞ በሰይጣን ተፈትኗል። ተፈትኗል ማለት ግን ሰይጣን አሰቃይቶታል ማለት አይደለም። ፈተናን ዲያብሎስ አምጥቶበታል። ኦኬ፣ ፈተናን ሰይጣን አምጥቶበታል። ነገር ግን ሰይጣን ድል ነስቶታል። አለቀ። ኦኬ። አሁን ይሄን ምንድነው ሙስሊሞች ስለ አምላካችሁ ከቀደም ጀምሮ እንግዲህ ኦልሞስት 2 ሰዓት ከምናምን ነው የገባ ነው አይደል? ዋዲ ኦልሞስት 2 ሰዓት ላይ ነው የገባ ነው 2 ሰዓት ከ10 ምናምን ነው። እና ያ መታችሁ መስክሩ ስለምታመልኩት አምላክ ወይ ደግሞ
ስለምታመልኩት አምላክ መታችሁ መስክሩ። አላህ ብላችሁ ስለምታመልኩት አካል ወይም ደግሞ እስቲ አስረዱን። ኦኬ አስረዱን መታችሁ ብለን ቤት ከፍተን ነበር። ከቅድም ጀምሮ እንደምታዩት ነው። በቃ የለም ማስረጃዎችን ስናቀርብ ነበረ። ከፍተን ጥያቄዎችን ስናቀርብ ነበር። አንድ ሰው መጥቶ ደፍሮ አንድ ሰው የሆነ አንድ ሁለት ሰው ገባ። እሱም የሆነ ጮኸው በጥብጠው ነው የወጡት። ይሄ ራሱ ምን ያሳየናል ከተባለ ሙስሊሞች ስለ አምላካቸው ራሱ አሁን ለምሳሌ እንደው ስላሴ እንዲህ ነው፣ ስላሴ እንዲህ ነው፣ ስላሴ አልገባንም እያሉ ጀስት ክርስቲያኖችን እንደው በደንብ ያልጠነከሩ ክርስቲያኖችን የማወናበድና ግራ የማጋባት ስትራቴጂ ነው እንጂ ስለ አምላካቸው ምንም አያውቁ። ምንም ብዙዎቹ አያውቁ። ኦኬ አያውቁ። እንግዲህ ደግሞ አምላክ ተብሎ ፒክቸር የተደረገው አካል ደግሞ ቁርአኑም ላይ አዲሳቱም ላይ ስትመለከቱ ምናምን ነገር ሰው የፈጠረው እንደሆነ ያስታውቃል። ብዙ ስህተቶችን የዋዴ ከቅድም ጀምሮ ሲያሳይ ነው። ብዙ ስህተቶችን ይሳሳታል። ያልሆኑ እውነታዎችን፣ በታሪክ የማይታወቁ እውነታዎችን፣ በአይሁድ ዘንድ የማይታወቁ በክርስቲያኖች ዘንድ የማይታወቁ እውነታዎችን እውነት እያለ ይናገራል በሪቪሌሽን መልክ። ይሄ የሚያሳየው ሰው ነው። በቂ እውቀት ያልነበረው ሰው፣ በቂ አንደርስታንዲንግ ያልነበረው ሰው ነው ይሄን አምላክ የተባለውን አካል የፈጠረው። ኦኬ ይሄን ያሳያል። ስለዚህ ሰዎች ዋናው እንትናችን ምንድነው? ከእንደዚህ አይነት ማይንድ ሴት እና አንደርስታንዲንግ መውጣት ያስፈልጋል። ከእንደዚህ አይነት ህብረቶቻችሁ እውነትን መመርመር ያስፈልጋል። እንደው ዝም ብሎ የእናትና የአባቴ ሃይማኖት እየተባለ ሰዎች ስህተት ውስጥ መቀመጥ አለባቸው ብለን አናምንም። ኦኬ ይህን ሰው ማስተዋል አለበት።